የኪሱ ግማሽ አገኘኋችሁ ዛሬ አንላቀቃት አሎ ስዳት በለው እኔ እንደዚህ አይነት ለስዳትም አልመጣሁም ከፍትና ጋር ምንም ነገር የለም ተተናውን እኛ ጋር መኖር ጀምራለች ማግኘት ከፈለክ ውጪ በስልክ ደውለህ ማግኘት ትችላለህ እንዴ አብርሽ አንተ ነገ እንደዚህ የምታወራው ገልሞ እኔ ነኝ እንደዚህ ማወራው መቼም ትህትናን ምን አይነት መስዋዕትነት እንደከፈልንላት ላንተ አልነግረን ግን ደግሞ መድብልም ከፍሏል አረ ችግር የለውም የኔን ከውለታ አትቁጠሩት ብቻ እዚህ ቤት እንዳለችና ከነዝና እንዳመለጠች የሆነ ጠባቂ እንዳላት ማወቁ ለኔ ያው ለልቤ ሰላም ይሰማዋል ወንጀለኞችና በጨካኞች የምትሳደደው ትህትና ዛሬም ስደቷ እንደቀጠለ ቢሆንም አሁን ግን እግዚአብሔር ይመስገን እሷም ተስፋ ባለመቁረጧ እግዚአብሔርም ደግሞ አንዳንድ መልካም ሰዎችን አንዳንድ መጥፎ ሰዎች እንዳሉ ሁሉ አንዳንድ መልካም ሰዎችም አሉና እንግዲህ በእንደነዝና አይነት ጨካኝ አረመኔ ነፍሰ በላ እንዳሉ ሁሉ እንደነ መድብል አይነት ደግሞ መልካም ቅንና ጥሩ ልብ ያላቸው በቃ ሰው ስለሆኑ ብቻ ብዙ ነገር ማሰብ ማስተዋል የሚችሉ ምርጥ ቤተሰቦች ስላሉ በእነሱ አማካኝነት እንግዲህ በእግዚአብሔር ቸርነት በሰላም ከነዝና ጉሮሮ ወጣለች ማለት ነው ቤተሰቦቻችን ከዛም እንግዲህ ከወጣች በኋላ ብዙ ቻሌንጆች ቢገጥሟትም ዝና ተመልሶ ከአንዴ ሁለቴ ቢመጣም ግን ሀሪፍ ቤተሰብ ጥሩ ልጆች ጋር እየኖረች ነው የምትገኘው ያው መድብል በሰዓቱ ቢያስመልጧት እሱ ወደ መጣበት አድራሻ ቢሄድም እነሱ ግን ማለት እሷ ደግሞ በጎን ሩጣ አጋጣሚ ከመንገድ ላይ ያገኘችው ወንድሟ ወይም ደግሞ አሁን ላይ በጥሩ አመለካከት ያለው ለሷ ጥሩ ፊሊንግ ያለውን አብርሽን አግኝታ አብርሽም እንግዲህ ወደ ቤት ይዟ ሄዶ ከጓደኞቹ ጋር አስቀምጧት እንግዲህ ብዙ ቻሌንጆችን አብረው ብዙ መስዋዕትነቶችን አብረው ከፍለው አሁን እየኖሩ ነው የሚገኙት ማለት ነው በዛም እንግዲህ ከዛሬ ነገ እሷም ያው እየፈራች እየቸረች ቢሆንም እንግዲህ የመጣውን ነገር አብረን እንቀበላለን በማታውቂው ሀገር ድጋሜ ብቻሽን ልንተውሽ አንፈቅድም በማለት አብራቸው እንድትኖርና ምንም አይነት ነገር እንዳትጨነቅ እንዳታስብ በማድረግ ቤታቸው እንዲኖሩ አድርገዋታል ያው ከኖረች እንግዲህ ብዙ ጊዜያትን አስቆጥራለች በዚህ መካከል እንግዲህ መድብል እሷን ካስጠፋት ጀምሮ ኢቭን ራሱ ማምለጧን እንኳን እርግጠኛ አልነበረም ያው ከዝና ስለሰማ ነው አንተና ያስመለጥካት ወየውልህ የሚለው ነገር ስለነበረ በዛ አማካኝነት ነው እንጂ ያወቀው ከዛ ውጪ የሚያውቀው ጉዳይ አልነበረውም ከዛም እንግዲህ ያው ሰውየውም እንደሞተ ያው ዝና ድጋሜ ነግሮታል ማለት ነው ማለት እሷ ኩላሊት ልትሰጠው ወይም ደግሞ የእሷ ኩላሊት ሊለገሰው የነበረው ሰውዬ ያው ራሱ እንትን ብሏል ማለት ነው እና በዛ አማካኝነት እንግዲህ ነገሮች ትንሽ ቻሌንጅ ነበሩ ግን እግዚአብሔር ይመስገን ያው አለፈችው ማለት ነው አሁንም ግን ያው ስደቷና እንትኗ ያው እሷ ከቤት ስለማትወጣ ስለማያዋት ነው እንጂ ብዙ ነገሮች አሉ ግን ምንም ሳትሆን አሁን ደርሳለች በዚህ መካከል እንግዲህ መድብል ያው ካስመለጣት ጀምሮ ዝና እንዲያመለጠችና ድጋሚ መልሳ አንጣ እያለ ያው እሱን እየደወለ ስለሚጠይቀው እንጂ ዝና እንዲያላገኛት ያወቀው ከዛ ውጪ ምን ላይ እንደሆነች የሚያውቀው ጉዳይ አልነበረውም አሁን ላይ እንግዲህ ያው ግዴታ መፈለግ ስለነበረበት ያለችበትን ሁኔታ ማወቅ ስለነበረበት የራሱ አንደኛ ህሊናው ሁለተኛ ደግሞ መጀመሪያ ያስመለጠበት የራሱ ምክንያት አለው ያ ምንድነው ይሄን ያክል ከተሰቃየች አሁን ላይ ለክሳቸው ማጠናከሪያ በተለይ ሰፊና ጠንቀር ያለ ምስክር ስለሚያስፈልጋቸው ለዛ ለምስክር የሚሆን ሰው ያስፈልጋቸው ስለነበረ ለዛ ነው እንግዲህ ተብሎ የተያዙት የነበረው ቤተሰቦቻችን ማለት ለዛ ነበር ትህትናን መድብል የመጀመሪያ አማራጭ አድርጎ የወሰደው እሷን ካስለቀቀ በኋላ ነገሮችን አስተካክሎ በቃ ሁሉንም ነገር ካስተካከሉ በኋላ እሷን ለምስክርነት በዋናነት እሷን ብሩክን ከዛ ደግሞ ፍራታን ነበር የተደረገው ማለት መጀመሪያው ማለት ነበር ማለት ያው እንደማትመሰክር ሁለተኛ ደግሞ ያው እንደ ከዳቻቸው ስላዩ በዛ ላይ ደግሞ ማለት የምትሆን አይነት ሴት ስላላደለች በዛ አማካኝነት እንግዲህ ትቶታል ማለት ነው ሁኔታውን በዛም እንግዲህ በዚህ እንደነበረ ይቀጥሉ በመጨረሻም እንግዲህ አሁን ላይ ደግሞ ትህትናና አብርሽ ጥሩ ግንኙነት ወይም ደግሞ ለአብርሽ በጣም የተመቸችው ሴት ለሱ ለወደፊት አጋሩ ለዛሬው የፍቅር ጓደኛ ለወደፊት ደግሞ የትዳር አጋሩ ለልጆቹ እናት የምትመኛት አይነት ሴት ጎበዝ ጠንካራ ሴት ስለነበረች ማለት ሁና ስላያት ለሱ እንግዲህ የሱ ምርጫው አድርጎ እያያት ነበር የሚገኘው ግን ደግሞ በሌላ ሳይድ ደግሞ የግሌ
አብርሽን በጣም ነው የምትወደው፣ በጣም ከሚባለው በላይ ማለት ነው። ሁሌም ፍቅሯን ትገልጽለታለች እንደምትወደው፣ እሱም ደግሞ የሆነ እንደምትወደው ያውቃል። ግን ደግሞ እሱ ለትዳር የሚመርጣ ሴት አይደለችም። እንግዲህ ትትና ለምን ብላ ስትጠይቀው እንዳያችሁትኝ አይ እሷ ትንሽ ፈጠን ትላለች። ሁለተኛ ደግሞ እኔ ለትዳር መሆና ሴት በቃ ረጋ ያለች ሰከን ያለች ነገሮችን አርቃ የምታይ የግሌ እኮ በጣም የዋህ ናት፣ ንጹህ ናት። በቃ ግን እሷ ሲጀመር በየዋህነቷ በእያንዳንዱ ነገሮች በቃ በጣም እንትን ምላት ጠንካራዋን በዛ ላይ ደግሞ የዋህነቷን በጣም ወደዋለሁ። ጀስት እንደ እህት ነው እንጂ እንደ ሚስት አስቤያት አላቅም። ስለዚህ ከዛ አንጻር ነው በማለት ነበር ሲገልጽ የነበረው። አብርሽ እንግዲህ እንዳልኳችሁ ትናን ግን የሆነ ስሜት እንዳለው ፍላጎት እንዳለው በቃ የሆነ ብዙ የሚያሳይበት አክት አለው ማለት ነው። አንደኛ ለእሷ ከሚመክራቸው ምክሮች፣ ሁለተኛ ደግሞ ያው ዝም ብሎ መስፈርቷ ላይ እንዴት ትትና ብሎ ሳምፕል ያደርጋልና ከዛ አንጻር እንግዲህ ትትና እንደሚወዳት ማወቅ ይቻላል ማለት ነው። ከዛ ሌላ በተረፈ ደግሞ ያው አሁን ላይ እንግዲህ እንደሚታወቀው መድብል ከብዙ ጊዜ በኋላ ከብዙ ልፋት በኋላ ዛሬ ላይ ትትናን ያለችበትን ለማወቅ ብዙ ነገሮችን እንትን ብሎ ወደ አሉበት ሰፈር በመምጣት እንግዲህ አድራሻዋን አውቆ ቤት ድረስ መጥቷል ማለት ነው። ቤት የሚያመጣው እንግዲህ ገለሙ ነው። ገለሙ ቤት ካመጣው በኋላ እንግዲህ ያለውን ነገር ነግረውታል። ከዛ በኋላ ትትናን አግኝቷታል። ትትናም እንግዲህ በደስታ በፌስታ አቅፈው መድብልን ሰላም ስትለው ነበር። ስላደረገ ነገር አመስግናለሁ ብላ በባለፈው ጊዜያት ባለመደወሏ ምን እንደደረሱ ባለመጠየቋና እሷም ያለችበትን ሁኔታ እስከዛሬም ደግሞ ላደረክልኝ ምስጋና ባለማቅረቤ በጣም ይቅርታ በማለት መድብልንም ይቅርታ ጠይቋለች ማለት ነው። መድብልም ደግሞ ኦኬ ችግር የለውም እኔ አንቺ እንደዚህ ሆነሽ ህሊና የረፍት ካገኘ ያለሽበትን ካወኩ ለኔ በጣም ሌላ ምንም ነገር አልፈልግም። ምክንያቱም እኔ የምፈልገው እኔ ያው የምመኘው አንቺ ያለሽበትን ሁኔታ ሲቀጥል ደግሞ ከሰው ጋር እንደዚህ ተደባልቀሽ ስላየሁሽ በጣም ደስ ብሎኛል በማለት ነው የገለጸላት። እሷም በደስታ ነበር እንትን ያለችው። ገለሙም ደግሞ ስላደረግክላት ስለ መልካምነትህ በጣም እናመሰግናለን በማለት ነበር የገለጸለት። ከዛ በመቀጠል እንግዲህ አብርሽ መጥቶ ነበረና አብርሽ ሲመጣ እንግዲህ እንዳልኳችሁ በጣም ነበር የደበረው እንትና ማለት ነው አብርሽ መድብልን ሲያገኘው። ከዛ ሰላም ሲለው ለራሱ በጣም የደበረው ነበርና ምክንያቱም አብርሽ ምንድነው ያሰበው ትትናን የሆነ ነገር ፈልጓታን ብሎ ስላሰበ በቃ ቁጣ እያለው ነበር። መድብል ደግሞ በጣም እየሳቀ ነበረ። እንደኔ እንደዛ አይነት ሰው አይደለም ሲጀመር ነው ትትናን ለውስጥ ምናምን አይደለም የመጣሁት ያለችበትን ሁኔታ አስቀጥል ደግሞ መልካምና እንደናንተ አይነት ሰዎችን ስላላት ብቻ ደስተኛ ነኝ። ሶኬ ከፈለኳት ደግሞ ውጭ ላይ መገናኘት አንዳንድ ነገሮች ማውራት እንችላለን በማለት ነበረ። አብርሽም እንግዲህ ድጋሚ ቤት ውስጥ እንዳትመጣ ከፈለካት ሰው ደውለህ ማግኘት ትችላለህ ምናምን ነበር ያለው ማለት ነው ቤተሰቦቻችን። ከዛም እንግዲህ እሱን ለማግኘት ስትወጣ ድጋሚ የዝና ሰዎች ይዘዋታል። ታመልጥ ይሆን? መድብል ይደርሳል? በቀጣይ ክፍል እንገናኝ። ሰላም